አሽሩካን ዳሪያት ሳምሪን ይያላችሁ ዛፍ ጥራ ስር ሆነ ምድርሰው እኩል አይሆንም ማንነኝ አጨብጫቢ ነኝ አዲስ አበባ ነዋሪዎች ኮሪደር ልማታዊ የሚባል ጎርፍ መኪና ተይዞ ሁላ በገመድ እየተወጣ አዳነች አቤቤ ምላሿ ምንድነው እንግዲህ ከላይ የምናየው በጣም በርካታ ውበትና ገጽታ አለ አብይ አህመድ በምን መለኪያ ነው ጠቅላይ ሚኒስትር ሆነው እንደው ኢትዮጵያች ሀገር ፈርዶባት ድንገታች በርብሮ ቤተ መንግስት ገብቶ ሰላም ወደ ኢትዮጵያ ቤተሰቦቼ እንዴት ናችሁልኝ እግዚአብሔር ይመስገን ባላችሁበት መልካም ሁሉ ይሁንላችሁ እንደተለመደው ሳምንታዊ ጉዳዮች እንዴት ናቸው ፈታ ያለን እንቀኛቸዋለን ለወገኖቻችን ድምጽ እናሰማለን እንደተለመደው ነው ላይክ ካላሽሩካ አይረሳም አዲስ ሆናችሁም ሰብስክራይብ ያረጋችሁ ደውሉን በመጫን የአሽሩካን ቪዲዮዎች መከታተልም ትችላላችሁ አረባካችሁ የታለ እስቲ ላይኳናው እስከመጨረሻው ተመልክታችሁ ዘና እንድትሉ ጋብዛችኋለሁ አሽሩካ የምርጦች ምርጫ የቀጥላል ዛሬ አንዳንድ ልጆች የኔም ቻናል የሚከታተሉ እንግዲህ ፊደል ጠይቋቸው እስቲ በተለይ ዲያስፖራ ያለሽ ፊደል ይዘሽ እንድትወጪ ፊደል ነው እንግዲህ ስፖንሰራችን ዛሬ አው እንቀጥላለን ሙቀቱ የአውሮፓ አልቻል ነው ምን ራቁቴን ሁላ አልቆም ይችላል እዚህ ቪዲዮ ላይ ማይባል ነገር የለም ያው ሳምሪና ፋኒ ተለያይቷል ተብሎ ብላችሁ ሄዳችሁ ደግሞ ዛ አሽሩካን ዳሪያት ሳምሪን ይያላችሁ ዛ ሰማይ ጠሪን ሐሳብ እየሰጣችሁ ትገኛላችሁ አው እንግዲህ ምን ይደረግ ያው ካላችሁ እኔ ታዛዥ ነኝ ቤተሰቦቼ በኮሜንት በምን የምትሰጡትን ነገር እሰማለሁኝ ይሄን ዘፈን በመጋበዝ ልጀምር እንግዲህ በፍቅር ቢራኝ ዳልችን አንቺ ላይ ወስታታለችን ነምባዲና ሁንሽለት ላይኔ ንብራ ያው ሳምሪን በወቅቱ ተወዳጅ የለምለም ኃይለ ሚካኤል ዘፈን በዚህ እንደምትመልስልኝ ተስፋ አደርጋለሁ እንዳማሌ የወደድከኝ ወዲያ ካሌ የኔ ወዲያንተ እነዚህ ነው ለካ ያለውለት ሰው ልጅ አላት እኔ አራት ልጅ አለኝ አንድ ላይ እናሳድጋለን ምንም ችግር የለውም ፍቅር ነው ዋናው ላቭ ፒስ ተቀጥላለን እንቀጥላለን ቀበሌ ሄደ ሲያመላልሱ እሺ ይቅርታ የሻይ ሰዓት ስለደረሰ በኋላ ተመለስ ይሄው ሻይ እዚሁ እየጠጣ ስራልኝ እስከስታቻለኝ ትላለ እዚህ ጋር እስቲ ቴክኖሎጂ ይሄ ለሁሉም እናቶች የተጋበዘ ነው አሪፍ ታለንት ያላቸው ልጆች አዳምጧቸው ዋው ትችላላችሁ የጎሳይ ተስፋዬ ስራን በእንደዚህ መልኩ አቀርበውታል እናቶቻችን ኑሩልን ዛሬ በአዲስ አበባ ከባድ ጎርፍ ስላለ ሁላችሁም ጥንቃቄ እንድታደርጉ የአዲስ አበባ ነዋሪዎች ያው ኮሪደር ልማታዊ የሚባል ጎርፍ መጥቶላቸዋል ሸገሪያንስ ከፍተኛ ጥንቃቄ አድርጉ እዩት መኪና ተይዞ ሁላ በገመድ እየተወጣ እዩት ኮምፕሊትሊ እዚህ ጋር የሰመጠው አይታችሁታል በዚህ ደረጃም እንዴት አይነት ጎርፍ ነው ዋካችሁ ሰው በመኪና ውስጥ ሰው ፈልጎ እኮ ነው ያወጣለው በዚህ ዙሪያ አዳነች አቤቤ ምላሿ ምንድነው እንግዲህ ኮሪደር ልማቱ በልጽግናው ምናምን ይያሉ ይገኛሉ ጎርፉንስ ምን ያብራሩልን ነው እንግዲህ ከላይ የምናየው በጣም በርካታ ውበትና ገጽታ አለ ግን ላይ ከምናየው በላይ መሬት ውስጥ የተሰራው ይበልጣል የደህንነት ካሜራ መንገድ ውስጥ በደንብ አድርገን ከመሬት በታች አስገብተናል ከአመት እንናገራለን አዲስ አበባ ውስጥ የጎርፍ ጉዳይ ያው ፕራዮሪቲ መሰጣት የሚገባው ጉዳይ ነበር እነሱ ያው ብልጭልጫን ሲያረጉት የአዲስ አበባ ህዝብ ማብራት ሳይኖረው በየመንገዱ ማብራት አበሩ እስቲ ጎርፉን እንኳን ጠለፍለፍ አርጋችሁ የአዲስ አበባ ህዝብ እንኳን እንዲኖረው ብታረጉ የታለ ቴክኖሎጂ የሚባል ነገር አለ አማክሩን አናስገባም ህርገኛ ልጃችንን በቀላሉ ማንሰጥም ገላገላችሁኝ እንደውም ብዙ አልተመቸችኝም ነበር እግዚኦ ተባኑ አልባክሽ ገንዘቤን ብለሽ ፈተሽ መተሽ ካለው ይሆናል ከሌለው ልሸሽ መለስ ቀለስ አለሽ ደስደስ ከተባነነ ገንዘቡን ቀነስ ያልገባ
ሀሳብ ገንዘቤን ብለ ጉራ ብቻ ነው ሳይህም ያለ ሴባነው ተብዬ እድሜው የተበላ ንቅንቅም አትልም ያንተስ ጉዳ ፈላ ስኳር አለበት ግፊትም ብለሽ የኔን ሳትበይ የራሱን ጨረሽ ሊበላ ነው ካአ ቅርጥም ማርጋ ካአ ኪሴንም እጠበካአ ልቤ ባንተ ልቤ ባንተ ልቤ ባንተ ማይና ናቲ ናቸው ለያል በእውነት ውድ ታደለ ሮባ ስለ ፖለቲካው ነው አያገባኝ ነገር ግን ባቡሬ ወይም ሩምታታ አታታታታ ለማለት ሚሊዮን ግጥም ለመጻፍ ዛፍ ስር መቀመጥ አያስፈልገውም ብዬ ነው ማስበው ያንተን ግጥም የትም ሆነን እንጽፈዋለን እንመጫቹ አንድ ፎቅ ስር ሆነ የምትጽፈውና ወይ የምደርሰው ዜማ አንድ ደሞ ዛፍ ጥራ ስር ሆነ የምደርሰው እኩል አይሆንም አጨብጫቢ ነኝ ማነኝ አጨብጫቢ ነኝ በስተግራ ፈዟል ከመሃል ላይ ጥሩ ነው አዲስ አጨብጫቢ መጥቷል በስተቀኝ ምንም አይልም ከዘዝሏል ለመጣው ለሄደው አጨበጭባለሁ ገና ለሚመጣው ተዘጋጅቻለሁ ሰው ይታዘበኛል እኔ መቻውቃለሁ በየድኩበት ቦታ አጨበጭባል ማነኝ አጨብጫቢ ነኝ ማነኝ አጨብጫቢ ነኝ ዓለም ያወቀኝ አጨብጫቢ ነኝ ሀገር ያወቀኝ አይ ጊዜ ሰንቱን አሳየን በእውነቱ ይሄውላ ለማጨብጨብ ነው እንግዲህ ለአብይ አህመድ ምናምን አይ ታዴ ፓርላማ የማጨብጨብ ሱስ ተመልከቱልኝ እስቲ ቆማለች ጥርጥር የለውም አብየት ማጨብጨብ ሱስ ማነኝ አጨብጫቢ ነኝ አብየት ማጨብጨብ ሱስ ኦኬ አጨብጭበዋል አላጨበጨቡም ካጨበጨቡ አይተው እንግዲህ የሚያጨበጨቡት የሚወራውንም እኮ አይሰሙትም አንዳንዶቹ የይስሙላ ነው የገቡት አራግም ዘና ይላል ለሳውስ ገባ ይላል ተረጋጊ አንከች ወደዚህ መግባታችን ወይኔ ገራው Yes, rotate. Serranas. Yes. No, hell no. Foto. ፍርሃት ቼክ አልፋለች እዛው በጸበልሽ እናትዬ ህዝባችን ላይ የድሮን ድምጽ ሲታኩስባቸው የሚውለው ሰውዬ መጥቶ አንድ አምቡላንስ ድምጽ ወይም የሆነ የአምቡላንስ ድምጽ ረበሸኝ በተደጋጋሚ እነዛ የሰማቸው የአምቡላንስ ድምጾች እኮ ያንድን ሰው ያንድን ግለሰብ ያንድን እስትንፋስ ለመታደግ ነው ያን ያህል ተጣድፈው መንገድ አስለቀቀው ሮጣው ሄደው የሚደርሱላቸው እሱ በሚሊየን ህዝብ ጨርሶ ዱቄት አድርጎ በለሊቱ ተወቃለች መቆተነተኩኝ ዛሬ ሁሉ በሚሊየን ህዝብ ጨርሰ ሳቲስፋይድ ይሆን አረመኔ መሆንክን ውስጥ ያቃል ህዝባችን የተሻለ ነገር ለውጥን እናገኛለን ብሎ ለውጥን ናፍቆ ከነበረው እንዲሁም ዱቄት አድርገ ትምርት ቤቶችን ዘግተ አገሩን በጦርነት አድቅቀ አሁንም ጦርነት አዝምተ ህዝቡን ሽጠህ እዳበዳ አርገህ ስለዳ ደሞ ስትናገር ነበር አንተ የምታስረከባት ኢትዮጵያ እንዴት አይነት ኢትዮጵያ ልታስረከብ እንደሆነ ማየት ነው እንዴት ይጠፋል አንተ ጦርነትን ስትለኩስ ጦርነቱ መተዳደሪያ እንደሆነ እኮ ታቃለህ ህዝቡ ነው እንጂ ሳያቀ ገደል ውስጥ የገባ ለአብይ አህመድ ነው እንግዲህ እንደዚህ ልክልኩን እህቶቻችን በደንብ ንገሩልን እንጂ የህዝብ ስቃይ የወለዳቸው ብዙ ሰዎች እንደዚህ ሚዲያ ላይ ወጥተው ድምጻቸውን ሲል ደሞዝ በበርሚንግሃም እንግሊዝ ያደረገው ቆይታ ይጅለኛል ከትልቅ ሰው ሀገር አላረፈም ልቤ አባይ እስክሻገር አንድ ጊዜ የማይደርስ ሰባት የብፈሰር መልሻ ጎጃም ያምራል ትላለ መማር ናቲፋት መንዜናቶች ሙልጋ ሸዋዬ
አንተ ባልካች ቶለሞታ አየበል ይላል ተባህነሳ ይማረካል ሳቁንዳላ ፈገግታዋ ብቻ አይበቃም በእናታችሁ ወሎ የውቦች ምድር ባለምዬ አርግኝ ከፈከፍ አርጊ ሳምሳም አርግኝ ከፈከፍ አርጊ ሳምሳም ባህል ስርዓት ከላይ እስከ አለባበስ የሚካፑን እንመለስበታለን አዲስ ዓለም ጌታና የባህል አምባሳደር ነች ይመቻት ሁሉ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርሶ የሚመሩት መንግስት ነው እርሶ ባፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቶ እየተናዱ ነው የበርካታ ሀገራት መሪዎች ኃላፊነትን በወጉ ያለ መወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል እርሶስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ እንዲሁም በማንነት ተኮር የዘር ማጥፋት የዘር ማጽዳትና የማንነት ማሳሳት ወንጀሎች ተጠያቂ ለመሆን ምን ያህል ዝግጁ ነዎት አመሰግናለሁ ክርስቲያን ታደለ ለመታሰሩ ምክንያት ከሆኑ ንግግሮች መካከል ይሄ ነው በቃ ቀጥታ እውነቱን የመሰረቱን ነው የተናገረው ፍትህ ለክርስቲያን ታደለ በንግግሩ በማንነቱ የታሰረው የማቀቀቅ ለሚገኙና በርካታ ሰዎች ያው በእስር ቤት ይገኛሉ እንደዚህ በመናገራቸው ምክንያት በአማራ ማንነታቸው ምክንያት ግፍና በደልን ንቀውም ፍሪ ፖለቲካል ፕሪዝነርስ እንላለን ማለት ነው የፖለቲካ ሐሳባቸው ብቻ የተለየ ስለሆነ ነው የታሰረው ክርስቲያን ታደለ መስከረም አበራ በርካቶች ጋዜጠኞች ድምጽ እናሰማለን ለነሱ እኛ ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል ያው እሱም ልጅ ስለሆነ አዲስ መሆኑን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናው በሰዓቱ ለገዛ የምችልበት እድል አልነበረኝም እና ሰዓቱን ሰረኩበት ሰዓቱን ስሰርቅ ልጁ አላግባብ ጮህ አለቀሰ ክላስ ረበሸ አላግባብ እርሱም ተማሪያን መስረክ ከጀመረ ቆይቷል ይሄን ትምህርት ቤት ያለ ክላስ ውስጥ እንግዲህ ማንነቱ ነው ይሄ ምስኪን ልጅ እና ክላስ ውስጥ ተማሪ ያለ የጓደኛውን ሰዓት ሰረቀ በጣም ቀና ሲያዩ ሰዓቱን ማለት ነው ካሁን በኋላ ሰዎች አብይ ጋር ስትጠጉ ተጠንቀቁ እና አሁን እንኳን ሀብታም ሆኗል ቴንክ ኢትዮጵያ እንግዲህ መሬቱን በልቶ ንብረቱን በልቶ በእዳም በምንም የሰው ንብረት ወስዶ አላግባብ ፓርላማ ላይ ነው እንግዲህ ሁላ የሚወራው አብየት ግዘው አይገባም አብይ አህመድ በምን መለኪያ ነው ጠቅላይ ሚኒስትር ሆነው እንደው ኢትዮጵያች ሀገር ፈርዶባት ድንገት አጭበርብሮ ቤተ መንግስት ገብቶ ላይ አናታችን ላይ ቁጭ ያለበት በእውቀት ነው ምን ሰርቶ ምን ተመርምሮ ከማን ጋር ተወዳድሮ የትናቋለን የካቲት ላይ መጋቢት ስልጣን ላይ ሊወጣ አሁን ስለ ሐሳብ ስለ ውድድር ስለ ተለያዩ ነገሮች ሲያወራ እሱ ጋር ምን አለ እስቲ ሌላ አይደለም ከ7ኛ ክፍል በኋላ የት ነበረ ይሄ የራሱ ዶክመንት ከ7ኛ ክፍል በኋላ አብይ አህመድ የት እንደተማረ የሚያሳይኮ ምንም አይነት የትምህርት ማስረጃ ልናገኝ አልቻለም ከ7ኛ ክፍል ዘሎ ዩኒቨርሲቲ ዶክተሬት መያዙን ነው የሰማነው እሱንም እንደሚባለው ከሆነ ዶክተሬቱን የጨረሰበት ይሄ የመመረቂያ ጽሁፉ የተቀዳ የተቆረጀ መሆኑ ተጋልጧል አዲስ አበባ ዩኒቨርሲቲ አንድ ቀን ነፃ ሲወጣ ከአብይ አህመድ ጭቆና ነፃ ሲወጣ አራ መሳይ መኮንን እንዴት ነው አራ ትንሽ እንኳን አስተርፈው አዲስ አበባ ዩኒቨርሲቲ ስለ ትምህርቱ ምናምን ምርመራ ይደረግ የተባለው ጉዳይ እንዲቆም ተብሏል በነገራችን ላይ አብይ አህመድ ፌክ ዶክተሬቱ እንዳይጋለጥ ታሽ ሞኖ አረንጓዴ ቢጫ ቀይ ደግሜዋለሁ በዚህ ሳምንት ሌላ ቪዲዮ ላይ ማስከብቻለሁ አስቶካ ይሄው በፍቅር ባንዲራችን አረንጓዴ ቢጫ ቀዩ ከፍ እያረገችው ነው ኑር ይልና አቤል ሙሉጌታ አብዛኛው ተቋሙ የቀረበበት ህዝብ እየሞተ በህዝብ ላይ ስላቃለ ክፉ ነገር ነበር በገዛ ክፉ ሰዓት ላይ ክፉ ነገር አቀረብክ አሁን ሰዓት ደግሞ ዋጋን ተቀበል የሚል አይነት ምላሽ ያላቸው ምልልሶች ማህበራዊ ሚዲያና ተጠቅልቀውታል ስለዚህ አቤል ሙሉጌታ እዚህ ብሽሽቅና ሞኝነት ውስጥ ገብተ ከሆነ ራስን መለስ ብለ ብታዩ በነገራችን ላይ ይህ ህዝብ አብሽቀው ይቅርታ አስጠይቀው ይቅርታ ያረጋል እውነት ነው ሞኝ ስለሆነ አይደለም
መኖር ስላለብህ ስለሚያምን ነው። ይሄ የየትኛውም ህዝብ አስተያየት ነው። አጥፍተው ይቅርታ ብለው ይቅር ያላቸው ሰዎች በጣም ብዙ ሰዎች አሉ። ታዋቂ ግለሰቦች ህዝብ እውነት ህዝብ ደግሞ እውነትን ይዞ ነው። በነገራችን ላይ ሾርት ሜሞሪ የሆነ ህዝብ የለም። በተግባር ነው የሚያሳየው። አሁንም እያሳየ የሚገኘው ያንን ይመስለኛል። ካሙዙ ካሳ ደግሞ አቤልን በሚደግፍ መልኩ ያመንኩትን እኖራለሁ፣ የገባኝን እውነት አጋራለሁ፣ ፍቅር ያሸንፋል ከወሬ ይዝለል፣ ፍቅር ያሸንፋል የቴዲ አፍሮ ቃል ነች አይደል? ፍቅር ያሸንፋል ብሎ ስለዘፈነ አይደለም አቤል የተነጋገሩት በሁለቱ ብሽሽቅ መካከል ገብቶ አቤልን መደገፍ ነው ወይንስ ህዝቡን ይሄ ነገር ትክክል አይደለምና በጋራ እንኖር ብሎ መነጋገር ነው? ብሽሽቅ ብዬ ያልኩት ለምን መሰላችሁ? ካሙዙ ካሳ እቺን አስተያየት ለሰዎች ስለሰጠ ነው። አላዳምጥም አታስገድደኝም ትለዋለች። የምታዳምጪው ለራስሽ ነው እንጂ ለኔ ለካሙዙ ከመሰለሽ ለዘላለም አታዳምጪ ምን ትላለች? አንድ ታዋቂ ግለሰብ አንድ ታዋቂ ዘፋኝ ፕሮግራም አቀናባሪ ምናምን የምንላቸው ሰዎች በእንደዚህ ያክል ወርደን ከመተነጋገርን ከህዝብ ጋር እውነት ወርዳቸዋል እና ይሄን ብሽሽቃችሁን ተውት። የታዋቂ ዘፋኞች ብሽሽቅ ሰልችቶናል። በቃችሁ። ፖለቲካ ነው ያረጋችሁት። ይብቃችሁ ለማለት ፈልጌ ነው። ይድረስ እንግዲህ ለሚመለከተው ክፍል እንላለን በትህትና ወንድማችን ክበርልን። ጥሩ መልእክት ነው ያስተላለፍከው። ሰው ከፈራ አንድ ፍርሃት ነው፣ ፈራህ እግዚአብሔር። ከዛ ውጪ ሰው ማክበር ነው። ፍርሃት አይደለም እሱ ማክበር፣ ክብር ታላቅህን፣ ጓደኛን፣ ወንድምህን፣ ታናሽህን የሁሉም ሰው የክብር አይነት አለው፣ መንገድ አለው። በደንብ አስተምረውናል ያሳደጉን ሰዎች። ማህበረሰብ ልብ ያለው ያውቃል አይደል? የፈለገ መጥፎ ፋሚሊ ውስጥ ወጣው የሚል ሰው ራሱ በጎረቤት በመናም ያውቃል። ልበቀና ከሆንክ ታውቀዋለህ እነሱን ክብሮች። እነሱ ፍርሃቶች አይደሉም፣ ክብሮች ናቸው። በእድሜ ስለሚበልጥህ የምታከብረው ሰው አለ። በእድሜ ስለሚበልጥህ ብቻና ብቻ። እውነት ነው ሮፊ። ቴንክ ዩ። አሪፍ መልእክት ነው። ጉራጌኛ በፈረንጅ ተፈርሾ ሲቀርብ ፎቶት ምናምን አለ የሆነ ሰዓት ላይ ያስወጣችሁና እንደዚህ አብረው ምናምን ጨፍሩ ይባላል። ፈረንጆች በጣም ይዝናኑበታል። ዲያስፖራ ገለመሌ እዛ ቤት ወሳኝ ቤት ነው። ወደ ኢትዮጵያ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበር። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ ባላችሁበት መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። አሽሩካይ ምርጦች ምርጫ ነበርኩኝ። ያ ጋብቻውን ነገር ግን እንዳትረሱት። ሳምሪ ነው ያላችሁት። አደራ በአእምሯችሁም እንዳይመጣ በህልማችሁም። አመሰግናለሁ።